So ዛሬ ቮካብላሪ ፓርት ነው የምንሰራው ተማሪዎች እንግዲህ የቮካብላሪ ፓርት በባለፈው ከፓሴጅ ሰርተን ነበር ከፓሴጁ የቀጠለ ፓርት 4 ነው ማለት ነው በዚህም ሰብስቲቲዩሽን እንሰራለን እንግዲህ ሰብስቲቲዩሽን እንደሚታወቀው አንድ ላይ ወርድ ተሰጥቶን ያንን ወርድ ተክቶ የሚመጣና ሚኒንጉን ኤግዛክትሊ የማይቀይር ማለት ነው just the same meaning ያለው ማለት ነው perfectly አንድ ባይሆንም እንኳን ተቀራራቢነት ያላቸው ወርዶች እንመርጣለን ማለት ነው so ከ32 እስከ 41 ያለውን በዛ መልኩ ነው የምንሰራው ይም ፍሬዛል ቨርብን አካቶ ይመጣል አዳዲስ ወርዶችን የምናቀበት ፓርት ማለት ይሄ ፓርት ነው አሁን ቀጥታ ወደ ጥያቄው ነው የምንሄደው question number 32 the manager wanted to avoid another confrontation between the workers in the factory confrontation የሚለው ወርድ ሚኒንጉ ምንድነው ወይም confrontation ተክቶ ሊመጣ የሚችለው ከምርጫ ውስጥ የትኛው ነው a agreement b disagreement c competition d evaluation ይላል confrontation ማለት አለመስማማት ማለት ነው ስለዚህ ዲስአግሪመንት የሚለው ቢ ነው የሚሆነው አግሪመንት ያው መስማማት ስለሆነ ፖዚቲቭ አይሆንም ኮምፒቲሽን መወዳደር ስለሆነ አይሆንም ዲ ኢቫሉዌሽን ጀጅ ማድረግ ስለሆነ ይሄም አይሆንም question number 33 these pairs of shoes are worn out I need new pairs እነዚህ ጫማዎች ስለ worn out ስለሆኑ አዲስ ጫማ ፈልጋለሁ ስለዚህ worn out ማለት ፍሬዛል ቨርብ ነው ምን ማለት ነው a damaged b lost c cheap d expensive worn out ማለት ማለቅ መጨረስ እንደማለት ነው ስለዚህ a damaged ያለው ምርጫ በትክክል ይተካዋል those pairs of shoes are damaged I need new pairs ይባላል lost ማለት መጥፋት ማለት ነው አይሆንም cheap ርካሽ ነው አይሆንም d expensive ውድ አይሆንም question number 34 Samahani's birthday was cancelled due to the days of his uncle cancelled ማለት ምን ማለት ነው a called on b called off c went off d went on ሁላቸውም ፍሬዛል ቨርቦች ናቸው የፍሬዛል ቨርቦችን ሚኒንግ ካላወቅን አሁን ለዚህ ሰብስቲቲዩት ማድረግ ሃርድ ነው የሚሆነው So A ስመጣ called on ማለት visit ማለት ነው call on ይባላል visit B call off ማለት cancel ማለት ነው በትክክል B ጋር ነው የሚሆነው መልሱ C went off ማለት explode ማለት ነው ወይም ደግሞ start ማለት ነው D went on ማለት keep on or continue ማለት ነው went on ማለት question number 35 it is expected that teachers apply different approaches in teaching their students approach ማለት ነው A schemas b goals c programs d strategies ያው strategy ነው የሚለው approach ማለት 36 if a research is done following clear procedure those who have no confidence on the result of the study can replicate it እንግዲህ ሪሰርች ሊሰራ ስለ ፕሮሲጀሩ እውቀት ያላቸው ሰዎች ምን ሊያደርጉት ይችላሉ ሪሰርቹን ሪፕሊኬት ያደርጉት ይችላሉ ሪፕሊኬት ማለት ነው a disprove b examine c evaluate d repeat ሪፕሊኬት ያደረጉት ማለት ሪፒት አደረጉት ኮፒ አደረጉት ማለት ነው ሌሎች አሁን ዲስፕሮ ማለት አንድ ነገር ዲስኳሊፋይ ማድረግ ነው አይሆንም ቢ ኤግዛማይን ማለት ጀስት ቱ ስተዲ ማለት ነው እዚህ ጋር አይሆንም ኢቫሉዌት ማድረግ ጀጅ ነው ይሄም አይሆንም question number 37 it's usually good to bargain about the price of goods with the shopkeepers it's usually good to bargain about the price of goods with shopkeepers ከባለሱቁ ጋራ ስለ ዋጋው ባርጌን ማድረግ ያስፈልጋል አሪፍ ጥሩ ነው ነገር ነው ያለን ነው ስለዚህ ባርጌን ማለት ነው a ፕላን ማድረግ b ዲስከስ ማድረግ c አንቲሲፔት ማድረግ d ኢማጂን ማድረግ ከሾፕ ኪፐር ጋር ምን ማድረግ ነው የሚሻል ዲስከስ ማድረግ አይደል ባርጌን ማለት በቆሙ ሲፈታ just የሆነ የዋጋ ቅናሽ እንዲኖር መወያየት ማለት ነው ብዙ ጊዜ just negotiation ማድረግ እንደማለት ነው አሁን እዚህ ጋር ስለ ዋጋ ቅናሽ በየትኛው መንገድ ግን ባርጌን ከተባለ ኔጎቲኤት ማድረግ እንደማለት ነው question number 38 my sister was an easy going woman with real affection for her husband easy going ማለት ነው እንደዚህ easy going ማለት በጣም ቀለል ያለ ፍሬንድሊ የሚቀርብ ሰው ማለት ነው a serious ሰው አይደለም b silly አይናፋር c friendly d unique ይላል ምንድነች easy going ማለት ቀለል ያለ ሰው ስለሆነ ፍሬንድሊ ነው የሚሆነው c ያለው ምርጫ 39 unless children are rebuked when they misbehave they continue doing it እንግዲህ ልጆችን ጥሩ ነገር ሳይሰሩ ሲቀሩ እንትን ካላልናቸው ያን ነገር ቶሎ ካላስቆምናቸው ያን ነገር እየሰሩ ይቀጥላል rebuked a reprimanded angrily b left free c made angry d caused upset
ስለዚህ ልጆች ሲያጠፉ ምን ማድረግ አለብን የሚለውን እንትን ለማለት ያክል ነው ይሄ የመጣው። ስለዚህ ምን ማድረግ አለብን? ሪፕሪማንድድ አንግሪሊ። ይሄ ማለት ልጆቹን ጀስት የሆነ ስኮልድድ የሚባላላ ያን ነገር እንዲያስተካክሉ መናገር ስኮልድድ ይባላል። ሶ ኤ ላይ ያለው ሌላው ሌፍት ፍሪ ማለት ተዋቸው ነው፣ በቃ ነፃ። ይሄ ተቃራኒ ነው የሚሆነው። ሜድ አንግሪ ማለት የሆነ መቆጣት ስለሆነ ይሄ ሮንግ የሆነ ዳይሬክሽን ነው፣ አይሆንም። ኮዝድ አፕሴት ሪቢዩክ የሚለውን አይተካም። ሪቢዩክ ማለት ልጆቹን ያ ነገር ትክክል እንዳልሆነ አስረድተናቸው ትክክለኛው ነገር ማስያዝ ማለት ስለሆነ ማለት ነው። ቢ ፕላንቲንግ ትሪስ ሃዝ ኖ ኦልተርናቲቭ ቱ ሪያላይዝ ድራውት ሬዚሊየንስ ኢኮኖሚ። ስለዚህ እንግዲህ ድርቅን ለመከላከል ዛፎችን መትከል አማራጭ የሌለው ተግባር ነው። ሬዚሊየንት ማለት ነው። ሬዚሊየንት ኤ ዲፔንደንት፣ ቢ ፐርሲስተንት፣ ሲ ዲስ አፌክትድ፣ ዲ ቨልነሬብል ይላል። ምን ማለት ነው? ድራውት ሬዚሊየንት ይባላል። ሬዚሊየንት የሚለው ነው የተሰመረበት። ስለዚህ ቨልነሬብል እንደማለት ነው። እዚህ ጋር ቨልነሬብል ድራውት ሬዚሊየንት ማለት ኖት ሃርምድ ኢዚሊ እንደማለት ነው፣ መቋቋም የሚችል ማለት ነው። ግን እዚህ ጋር ተክቶ የሚመጣው ስለሆነ ቨልነሬብል ሰው ሌሎች መልስ አይሆኑም። ሶሪ ሰው ሬዚሊየንት ማለት መቋቋም ማለት ነው። ፐርሲስተንት መቋቋም ማለት ነው። ስለዚህ ፕላንት ትሪስ ሃዝ ኖ ኦልተርናቲቭ ቱ ሪያላይዝ ድራውት ሬዚሊየንት ኢኮኖሚ ነው የሚለው። ፐርሲስተንት የሚለው ቢ ነው የሚሆነው መልሱ። ሶሪ ቢ ያለው ነው የሚሆነው፣ ዲ ያለው ሳይሆን ቢ ፐርሲስተንት ነው የሚሆነው። ሌሎች አይሆንም። ቨልነሬብል ተጠቂ ነው። ዲስአፌክትድም እንደዚሁ ዲፔንደንት ጥገኛ። ሰው መልሳችን ቢ ነው ማለት ነው። ኮሽን ነምበር 41 this boat is an exact replica of Tanash which was wrecked 10 years ago. It's not the original. exact replica ማለት ምን ማለት ነው? ኤ ሪዩን፣ ቢ ዴክ፣ ሲ አፍት ሴክሽን፣ ዲ ኮፒ ነው የሚለው። ሪፕሊካ ማለት ሪፒት ኦር ኮፒ ኦር ሪፕሊኬት ማለት ነው። እና ኤ ጋር ስንመጣውን ሪዩኒየን፣ ሪዩ ማለት ዲስትራክሽን ያበቃ የተጨረሰ እንደማለት ነው፣ አይሆንም። ቢ ዴክ፣ ዴክ ማለት ፓርት ኦፍ ሺፕ ነው፣ የሺፕ ፓርት ነው፣ አይሆንም። ሲ አፍት ሴክሽን የሺፕ ባኳ ነው። እንዳያቺ ጀስት ውሃ ላይ ሲሄዱ ሺፖች ባካቸው አለ፣ እሱ ባካቸው ነው አፍት ሴክሽን እየተባለ የሚጠራው። ስለዚህ መልሱ ኮፒ ነው። ሪፕሊካ ማለት ኮፒ ነው ወይም ማራባት ነው። ቀጥሎ ያለው ፓርት ደግሞ ኮምፕሊሽን ፓርት ነው። ቀጥታ ወደ ኮምፕሊሽን ፓርት እንሄዳለን ማለት ነው። በባለፈው ፓርት እንግዲህ አሁን የሰራነው ፓርት ሴክሽን 1 ላይ ቮካብለሪ ፓርት ሆኖ ሰብስቲቲዩት ማድረግ ነው። ለተሰመረበት ወርድ ሚኒንጉ የሚቀርበውን መምረጥ። አሁን ደግሞ ኮምፕሊት ማድረግ ነው። ዳሽ ሞላለው፣ እሱን ኮምፕሊት ማድረግ ነው። ከ41 እስከ 50 ያሉ ጥያቄዎች ናቸው። ቀጥታ ወደ ጥያቄው እንሂድ። 42 have you visited Salam? She is just blank an illness. A getting over, B going over, C getting under, D getting out of. ፍሬዛል ቨርቦች ናቸው ሁላችሁ የሚሰጡት። እንያቸው እስኪ። have you visited Salam ማለት ሰላምን ጎብኝታ ታውቃለህ? she is just blank an illness. A getting over ይላል። getting over ማለት ሪከቨር ማለት ነው። ከነበርንበት ሪከቨር ስናደርግ ከኢሊነሷ ወይም ከህመሟ ተፈጉሳለች፣ ሪከቨር አድርጋለች ማለት ነው። ቢጋ ስመጣ ጎይንግ ኦቨር ይላል። ጎይንግ ኦቨር ማለት ሪቪው ማለት ነው። ሪቪው ይሄ ለህመምተኛ አይሆንም። ሪቪው የሆነ ነገር እንደገና ማየት፣ ጽሁፍ ሰምቲንግ ነገር ካልሆነ አይሄድም። ሲ ጌቲንግ አንደር፣ ጌቲንግ አንደር እዚህ ጋር ምንም ኤክስፕሬሽን የለውም። ጌቲንግ አንደር የሚባል የለም። ጌቲንግ አውት ኦፍ ማለት አቮይድ ማለት ነው። ይሄም አይሆንም። ስለዚህ መልሶ ሺ ኢዝ ጀስት ጌቲንግ ኦቨር አን ኢልነስ። ጌቲንግ ኦቨር ማለት ምን ማለት ነው? ሪከቨር ማድረግ ነው። ከህመም ከስብራት ሰምቲንግ ሪከቨር ማድረግ ጌቲንግ ኦቨር እየተባለ ይጠራል። 43 you need to work hard to blank distractions that interfere with concentration during your reading.
ስታነብ ምን ማለት አለብህ? ዲስትራክሽን ማስወገድ አለብህ። you need to work hard to dash distraction ነው የሚለው። A dominate, B disseminate, D eliminate, D intimidate ይላል። ያናበች ነው ወርድ ማወቅ ላይ ተጠበቀብን ይችላል። በአጠቃላይ ተመስጠ ለማንበብ ዲስትራክሽን ምን ማድረግ አለብህ ነው። ዲስትራክሽንህን የሚረብሽን ነገር A dominate, hard to dominate. dominate ማለት ኮንትሮል ማለት ነው። ኖት ሪሙቭ አይደለም ማለት ነው፣ ኮንትሮል ማድረግ። ይሄ ግን you need to work hard to dash distraction ነው። ረብሻን ምን ማለት አለብህ? ማስወገድ። ስለዚህ ማስወገድ ሚኒንግ ነው የምፈልገው እንጂ ኮንትሮል ሚኒንግ አንፈልግም። ኤ አይሆንም። ቢ ዲሲሚኔት። ዲሲሚኔት ማለት ስፕሪድ ማለት ነው፣ መበተን። ይህም አይሆንም። ሲ ኢሊሚኔት። በትክክል መልሱ ኢሊሚኔት ነው። ኢሊሚኔት ማለት መቀነስ፣ አቮይድ ማድረግ ማለት ነው። ዲ ኢንቲሚዴት። ኢንቲሚዴት ማለት ያው ፍራይት ነው። ፍራይትን መፍራት እንደማለት ስለሆነ አይሆንም። ስለዚህ መልሱ ሲ ነው ማለት ነው። 44 don't tell her about our plans. she is not blank. ስለኛ እቅድ ለሷ አትንገሯት ማለት ነው። she is not blank. A dependable, B dependent, C depending, D independent. ያው ይሄ ስለ ትሩዝ ወርቲነስ የሚያወራ ነገር ነው ማለት she is not dependent ማለት ነው። she is not blank, she is not dependent ይባላልና not trustful እንደማለት ነው። trustful ያልሆነ ሰው we cannot trust her ለማለት ሲፈልግ she is not dependent ይባላል። ይሄ እና A dependent ያለው በትክክል ነው ይሆናል። B dependent ይላል። dependable እና dependent ይለያያል። she is not dependable እና she is not dependent ይለያያል። she is not dependable ነው ትረስት አይደለም የምንለው። አናምነውም ሲባል he is not dependable, she is not dependable ነው የሚባለው። B dependent ነው አለ። ዲፔንደንት ማለት ከሆነ ነገር ሪላይ መሆን፣ መጣበቅ፣ ጥገኛ መሆን ማለት ነው። C depending። ይሄ ያው ዲፔንዲንግ የሚባል በሚኒንግ ደረጃ የለም። ኢንዲፔንደንት ማለት ጥገኛ ያልሆነ ማለት ስለሆነ የዲፔንደንት ተቃራኒ ነው። መልስ አይሆንም። መልሳችን ኤ ጋር ፎር ጀነራሊ she is not dependable ማለት አናምነውም። የማይታመን ነገር is not dependable ይባላል። እና እቅዳችንን መናገር የለብንም ለማናምነው ሰው እንደማለት ነው ሌላ አባባል። question number 45 our rivers are pulled by the blank material from the factory. our rivers are pulled by the blank material from the factory. A waste, B waste, C wastage, D wasteful. so waste ማለት ቆሻሻ ማለት ነው። part of just garbage pollution ማለት ነው። waste ማለት A ጋር የተቀመጠችው waste። ለዚህ መልስ ይሆናል our rivers are polluted by the waste material from the factory. እንግዲህ ወንዛችን ከፋክተሪ ወይም ከኢንዱስትሪው ከሚመጣው ቆሻሻ ምክንያት ተበክሏል ነው። B waste ይሄ part of body ነው፣ ወገብ ነው፣ አይሆንም። C wastage ይሄ የሚያመለክተው ደግሞ አማውንቱ ነው፣ ምን ያክል ዌስት እንደተደረገ ነው እንጂ እዚህ ጋር ኤክስፕረስ ለማድረግ አንጠቀም። ዌስቴጅ by the wastage አይባልም፣ by the waste ነው የሚባለው። D wasteful ነው። wasteful ቢሄቪየርን ነው እንጂ ማቴሪያልን አይገልጽም እዚህ ጋር። ስለዚህ ይሄ ዲም አይሆንም። መልሱ ኤ ጋር ያለው ዌስት ነው ማለት ነው። 47 the people knew that President Mengistu was a or blank leader. he was dogmatic in his opinion. A participatory, B charismatic, C inclusive, D opinion ነው የሚለው opinionated ነው የሚለው። the people knew that President Mengistu was blank. A ወይም አን የመጣችው A ማለት ምን መርጠው በኮንሶናንት ይጀምራል። አን የሚለው ደግሞ በቫወል የሚጀምር ከሆነ ነው። ሶ ምን አይነት ሌደር ነበረ ነው? ፓርቲሲፓቶሪ ሌደር ነበር፣ ክሪስማቲክ ሌደር ነበር ነው። ፓርቲሲፓቶሪ ሌደር ማለት ኢንክሉሲቭ አለው አዘር ነው ማለት ነው። ሌሎችን አካቶ የሚሰራ ሰው ፓርቲሲፓቶሪ ይባላል። ይዛት አይል ነበረም። ፕሬዝዳንት መንግስቱ እንደዛ አልነበረም። ቢ ክሪስማቲክ ነው። ክሪስማቲክ ማለት ደግሞ ቻርሚንግ ማለት ነው፣ ደስ የሚል አይነት ማለት ነው። ወዚ
እንደዛ የተነበረ I don't know C inclusive not dogmatic ግግም ያላለ ሰው inclusive ማለት ነው አካታች ሆነ ሁሉን የሚያይ opinionated ይላል አዎ እንደዛ አይነት ማለት stubborn leadership ማለት በቃ የራሱን ብቻ የሚያራምድ አይነት ሰው ማለት ነውና ዲ ነው question number 47 most of the youth in Ethiopia are blank in playing football A interest B interests C interesting D interested so correct የሆነ adjective form እንድንመሰረት ነው እዚህ ጋር የሚፈልገው interest interesting interested የሚሉቶቹ በሙሉ adjective ናቸው የሚገልጹ ናቸው ስለዚህ most of the youth in Ethiopia are blank ምንድን ናቸው interested ናቸው interested እና interesting በጣም ልዩነት አላቸው እስኪ ጥያቄው ለሁላችሁም ምርጫዎች ነያቸው ኢንተረስት ናውን ነው አይሆንም እዚህ ጋር አይገልጽም ማለት ነው ኢንተረስትስ ያው ናውን ነው ፕሉራል ለፕሉራል መጠቀማችን ነው ሌላ ምንም የለው ሲ ኢንተረስቲንግ describe something ነው ኢንተረስቲንግ ከሆነ describe something ነው ኢንተረስትድ ከሆነ ደግሞ describe someone ነው ያው እንግዲህ ይሄ ብዙ ዮዞች እነዚህ ወጣቶች ህፃናቶች ኳስ ለመጫወት ናቸው they are interested ናቸው ስለምን ያወራለ ነው ስለ ሰዎቹ ስለ someone ያለው ለዛ ነው interested describe someone ስለ ሰዎቹ መመሰጥ ስለ ሰዎቹ ያን ነገር ስለመውደዳቸው ስንገልጽ interested እናለን we are interested on maths he is interested on English interested ማለት ያን ነው ለምሳሌ I am interested on speech English በቃ እንግሊዝኛ ስናገር በጣም ኢንተረስትድ ነኝ እናለን ኢንተረስትድ ማለት ምንድነው someone በሆነ ነገር ኢንተረስትድ መሆኑን መማረኩን ስንገልጽ ነው ኢንተረስቲንግ ግን something ነው ምን ገልጸው about something ነው someone አይደለም I am interesting he is interesting she interesting on what የሆነ ነገር ላይ እና የኢንተረስት እና የኢንተረስቲንግ ልዩነታቸው እንደዛ ነው ማለት ነው then question number 48 after waiting for 30 minutes the teacher grew blank with his students and decided to go home A unfriendly B impatient C unkind D irresponsible ነው የሚለው 30 ደቂቃ ከጠበቀ በኋላ the teacher grew blank with his students and decided to go home so ኢሞሽናል የሆነ ሪአክሽን ለመግለጽ ነው ይሄ ተጠቅላላው ኢሞሽናል ሪአክሽን 30 ላይ ከጠበቀ በኋላ አንድ መምህር ምን ይሆናል ኢምፔሽንትሊ አይደል ኢምፔሽንትሊ የሚሆነው ትግስቱ አለቀ ማለት ነው አንፍሬንድሊ ምንም ያን ያክል አይሆንም ኢምፔሽንት ነው የሚሆነው አንካይንድም ቱ ብሮድ የሆነ ነገር ነው ስለዚህ ኢምፔሽንት ነው የሚሆነው ትግስቱ አልቆ የሚነሳበት ኢሞሽናል የሆነው ሪአክሽን ማለት ነው question number 49 I was shocked when my friend told me that his father had blank in the hospital. A passed on, B passed down, C passed away, D passed over. I was shocked when my friend told me that his father had blank in the hospital. የጓደኛው አባት ሆስፒታል ሲገባ እሱ ምን ሆነ ደንግጧል ሰው እያንዳንዳቸውን ፍሬዛል ቨርቦች እንያቸው passed on ማለት ያው ፓሳዌ እንደማለት ነው በርግጥ ፓሳዌ ማለት ያው ሞተ ለማለት የምንጠቀመው ነው ከዚህ ዓለም ተለየ ማለት ነው ፓሳዌ ማለት እና ፓስቶር እንደዛ ነው ግን ያና ካን ተጠቀመው ሞተ ለማለት አንድ ሰው ፓስድ አዌይ ነው የሚባለው ቢ ፓስድ ዳውን ኢንሄሪትድ ማለት ነው ስናማጣ የሆነ ነገር ከአባቴ ከእናቴ የሆነ ነገር በትውልድ የሚተላለፍ ነገር አለ እሱ ኢንሄሪትድ ይባላል ፓስድ ዳውን ይባላል ሲ ፓሳዌይ ሞት ማለት ነው ዳይድ ሶፍት የሆነ ኤክስፕሬሽን ማለት ነው ማለት ፖላይት የሆነ አነጋገር ዲ passed over ማለት ስኪፕ ማለት ነው passed over ማለት ስኪፕ ማለፍ ያን ነገር ሶ መልሳችን ሲ pass away ነው ማለት passed away question number 15 it is true that your father was blank into Yekatit hospital that's really sad A admitted B discharged C released D relieved hospital admission ነው ፎከሱና it is true that your father was blank into your Yekatit hospital ወደ Yekatit hospital ምን አድርጓል admitted አድርጓል ነው አይደል A admitted በትክክል መልስ መሆን ይችላል accepted for treatment እንደማለት admitted
ቢ ዲስቻርጅድ ሶሪ ቢ ዲስቻርጅድ ማለት ሪሊዝ ማለት ነው ከዛ መውጣት መባል ሲ ሪሊዝድ ማለት ኖት ዩዝድ ዊዝ ሆስፒታል ላይክ ዚስ ምንም እዚህ ጋር አልጠቀመውም ሪሊቭድ ኮምፎርትድ እንደማለት ነው ሪሊቭድ እንጂ ኢንተርድ ሰምቲንግ ለማለት አያገለግልም ሶ መልሱ ኤ አድሚትድ የሚለው ነው ለ50ኛው ጥያቄ ኔክስት ፓርት ግራመር ፓርት ነው የምንቀጥለው ፎር ናው ይበቃናል ቻው በሌላ ፓርት እንገናኛለን ማለት ነው